ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ፕሬዝዳንት ትራምፕ ዛሬ የአሜሪካ ጦር በኢራን ላይ የሚፈጽመውን ጥቃት እንዲያቆም ትዕዛዝ ሰጡ። ይህም ለ13 ቀናት ተከታታይ በየቀኑ ሲካሄድ የነበረው ጥቃት አቋርጠዋል። ለምን? አሁን ከጥቂት ሰዓታት በፊት የኦማን ልዑክ ወደ ቴህራን በመድረስ ስትሬት ኦፍ ሆርሙዝ እንደገና ስለሚከፈት ውይይት ጀምረዋል። ሁለቱም የክልል ምንጮች እንደሚሉ ከሆነ በውይይቱ እንደገና ተመዝግቧል። እናም ስምነቱ በዚህ ሳምንት መጨረሻ ሊደርስበት ይችላል ተብሏል። ይህ ከሆነ ኢራን የቦምብ ጥቃት እንደቆመ ማለት ትችላለች። ዋሽንግተንም ከውጥረቱ የሚያስወጣ መንገድ ልታገኝ ትችላለች። ኦማንም የዚህ ድርድር ታሪካዊ ሚና ልታገኝ ትችላለች። ወይም ደግሞ ሰኞ ዕለት ጥቃቶቹ እንደገና ሊጀምሩ ይችላሉ እና ይህን ሁሉ ምን ትርጉም እንዳልነበረው ሊሆን ይችላል። በመካከለኛው ምስራቅ ያለው ሁኔታ አስፈሪ ሆኗል። በዜና ጥንቅራችን በሰፊው አካተናል። ኢራን በወኪል ኃይሎች አማካኝነት መካከለኛው ምስራቅ ግጭት እያስፋፋ መሆኑ ተገለጸ። ኢራን ቀጥታ የፊት ለፊት ጦርነት ውጊያ በመቆጠብ በሚሳኤሎች በድሮኖችና በቀጠናው ባሏት አጋርነት የታጠቁ ቡድኖች አማካኝነት የጦር ግንባር መካከለኛው ምስራቅ የማስፋፋት ስትራቴጂ እየተከተለ ትገኛለች። ኢራን ከፍተኛ ውጊያ ውስጥ ሳትገባ ወታደራዊና ፖለቲካዊ ጫናዊ ለመፍጠር ለማለም በጎረቤት ሀገር የሚገኙ የአሜሪካ ወታደራዊ ጣቢያዎች በተለይ በባህሪን፣ ኩዌት፣ ዮርዳኖስና ኢራቅ ያሉ የጥቃት ኢላማ ማድረጓን ተመልክቷል። በተጨማሪም ቴህራን በየመን የሚንቀሳቀሱ የሁቲን አማጽያን ጨምሮ ከቀጠናው ወኪል ኃይሎች ጋር በመቀናጀት በነጻ የባህር ትራንስፖርት መስመሮችና በጽኑ ቀይ ባህር አካባቢ ያለው ስጋት ጫና አጠናክረዋለች። የፖለቲካና ወታደራዊ ተንታኞች እንደሚያስረዱ ከሆነ የኢራን ስትራቴጂካዊ ግብ ግጭት በማራዘም ለአሜሪካና ለአጋሮቿ የውጊያ ወጪን ማናር እንዲሁም የጠላት ወታደራዊ ኃይልን በአንድ ግንባር ፋታ በተለያዩ አቅጣጫ እንዲበታተን ማድረግ ነው። በዚህም ጉዳይ በዜና ጥንቅራችን አካተናል። አሜሪካ ለሳውዲ አረቢያ ኒኩለር ተቋማት ገነብልሻለሁ ብላ ስምነት አስቀምጣለች። በዚህም 3 ቅድመ ሁኔታ አስቀምጣለች። ቀጣው 3 ቅድመ ሁኔታ ምንድናቸው የሚለው አሜሪካም የኢራን የኒኩለር ተቋማትን ማውደም አልቻለችም። ለሳውዲ የሰጠችው አዲስ ስምነት ምንድነው? ምንንስ ያካትታል? በዜና ጥንቅራችን በሰፊው አካተናል። በመካከለኛው ምስራቅ ያለው ጦርነት በአሜሪካና በኢራን የተጀመረው የአሜሪካ ጦር ሽሽት ጀምረዋል። ከአሜሪካ ጦር ካምፖች ራቁ ስትል ኢራንም ገልጻለች። የኢራን አብዮታዊ ዘብ ዛሬ ረፈር ላይ ባወጣው መግለጫ የአሜሪካ ወታደራዊ መኮንኖችና ሰራዊት በኢራን ምህረት አልባ ጥቃት ለመትረፍ ከመደበኛው ወታደራዊ ጦር ሰፈሮቻቸው በመሸሽ ከተሞች ውስጥ ባሉ ህንጻና ቢሮ በሚስጥር እየተሸሸጉ መሆኑ ተገልጿል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። አሜሪካ ጥቃቶችን ለማቆም የወሰደችው ውሳኔ በፓትሪዮት ሚሳኤሎች ክምችት ስጋ መሆኑ እንደሆኑ ተገለጸ። አሜሪካ በቅርቡ ለማካሄድ ያቀደችው ሰፊ የአየር ጥቃት በጥረት በጊዜያዊነት እንዲታቆም ያስገደዳት ዋነኛው ምክንያት የፓትሪዮት የአየር መከላከያ ተቋሚ ሚሳኤል ክምችት ከፍተኛ ደረጃ መመናመኑ እንደሆነ የውስጥ ምንጩ የጠቀሱ ዘገባ አመላክተዋል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የአሜሪካ እጅግ አደገኛ ቁማር ኢራንን መውረር፣ ዩራኒየም ማዕከልን የተሸፈነ የምድር ወረራ። አሜሪካ ከኢራን ኒውክሌር ማዕከላት ጋር ባለጸጋ ዩራኒየም መዝረፍ እቅድ ያወጣች በታሪክ እጅግ የተራቀቀ ዘመቻ ነው። ይህ የኒውክሌር አማራጭ ነው። አሜሪካ ልዩ ኦፕሬሽን ኃይሉ ከፍተኛ ሁኔታ በተጠናከሩ የኒውክሌር ማዕከላት የኢራን የበለጸገ ዩራኒየም ለመንጠቅ ወታደራዊ ታሪካዊ ውስጥ እጅግ የተራቀቀ ዘመቻ ለመጀመር ዝግጁ መሆኑን በመጠባበቅ ላይ ናቸው ተብሏል። በዜና ጥንቅራችን በሰፊው አካተናል። ቆይታቸው ተሰሙታላችሁ። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን እናልፋለን። ጦሮች ከካምፓቸው ሽሽት ጀምረዋል ተባለ። አሜሪካ ጦር ካምፖችን ራቁ ስትል ኢራንን ማሳውቃለች። የኢራን አብዮታዊ ዘብ ዛሬ ረፋድ ላይ ባወጣው መግለጫ የአሜሪካ ወታደራዊ መኮንኖችና ሰራዊቱ በኢራን ምህረት አልባ ጥቃት ለመትረፍ ከመደበኛ ወታደራዊ ጦር ሰፈሮች በመሸሽ በከተሞች ውስጥ ባሉ ህንጻና ቢሮ በሚስጥር እየተሸሸጉ መሆኑን ተገልጿል። አብዮታዊ ዘቡ የአሜሪካ ጦር ሰፈሮች ወታደሮች የሚያስተናግዱ በቀጠናው ሀገራት ሲቪል ዜጎች ለደህንነት ሲሉ ከማንኛውም የአሜሪካ ጦር ሰፈር ካምፕ ወይም በሚስጥር መሸሸጊያ ህንጻ ቢያንስ 500 ሜትር ርቀት እንዲቆዩ አስቸኳይ ማስጠንቀቂያ አስተላልፏል። አብዮታዊ ዘቡ ለ13ኛ ተከታታይ ምሽት ለቀጠለ የአሜሪካ ጥቃት ዛሬ ሌሊትና አነጋግ ላይ በቀጠለው የአሜሪካ 5 የአሜሪካ ይዞታዎች ላይ በድሮንና ባላስቲክ ሚሳይል በሰጠው ከባድ ያጸፋ ምላሽ በየጦር ሰፈሮቻቸው የሚገኙ ወታደሮች ካምፖቻቸውን ለቀው በመሸሽ በነዋሪዎች ህንጻ ውስጥ ከጥቃት ለመዳን መሸሸጋቸውን ይፋ አድርገዋል።
አሜሪካ የኢራን ኒውክሌር ተቋም ማውደም አልቻለችም። አሜሪካ ከሳውዲ አረቢያ ላይ ኒውክሌር ተቋም ገነብልሻለሁ ብላ ስምነት አስቀምጣለች። እነዚህ ስምነት ትራምፕ ግን ለሳውዲ ኒውክሌር የምገነባው ሳውዲ አረቢያ ከእስራኤል ጋር የሚፈጠረውን የአብርሃም ስምነት ስትቀላቀል ብቻ ነው ብለዋል። ለትራምፕ መግለጫ ሳውዲ ማስተባበያ አልሰጠችም። ሳውዲ የኒውክሌር ስምነቱ ላይ ለዓለም እያሳወቀች ሳለ ሌላ ድምፅ ከወደ እስራኤል የተሰማ። በዚህም ጉዳይ ኔታንያሁ ሳውዲና እስራኤል አብርሃም ስምነት ከተጣመሩ ቀጠናው እንዴት ያለ ሰላም እንዴት ያለ ብልጽግና እንደሚጠብቀው ተናግረዋል። ለትራምፕ ስምነት ባርኮት ሰጥተዋል። በዚህም ጉዳይ የመጀመሪያው የጋዛና ፍልስጤም ጉዳይ ከእንግዲህ ከምንም እንደማይቆጠር ማሳያ ነው ተብለዋል። በሁለተኛ ደግሞ አሜሪካ እስራኤል ዋና የቀጠናው ሽኩቻ ፍትጊያ ኢራን እስራኤል ወደ ሳውዲ ኢራን ለማዞር ያሰቡ ይመስላሉ። የሆነ ሆኖ ሳውዲና እስራኤል አሜሪካ ኢራን ኒውክሌር ተቋማትን እንዲያወድሙ ሲወተውቱ የነበሩት ሀገራት ናቸው። ካልወደመ ደግሞ እኛ መታጠቅ አለብን ይመስላል የነ ሳውዲ አረቢያ እርምጃ። ከዚህ በፊት መሐመድ ቢን ሰልማን እኛ የኒውክሌር መታጠቅ አንሻም፣ ኢራን ከታጠቀ ግን እኛም እንታጠቃለን ብለው ነበር። አሜሪካ ለሳውዲ የኒውክሌር መገንባቷ በቀጠና ሌላ ተጨማሪ የኃይል ፉክክር ስለሚፈጥር መሆኑን ለመገመት የፖለቲካ ጠበብት መሆን አይጠበቅም። ከዚያ ከተባለ ከዚህ ቀጠናው ነውጥም ወጀብም እየተናወጠ እየቀጠለ ነው። መካከለኛው ምስራቅ አሜሪካ ጥቃቱን ልታቆም የቻለችበት በቅርቡ ለሚካሄደው ያቀደችው ሰፊ የአየር ጥቃት ጥረት በጊዜያዊነት እንድታቆም ያስገደዳት ዋነኛው ምክንያት የፓትሪዮት የአየር መከላከያ ተቃዋሚ ሚሳኤል ክምችት ከፍተኛ ደረጃ መመናመኑ እንደሆነ መረጃዎች ያመለክታሉ። እንደ ዘገባው ከሆነ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን ጨምሮ ከፍተኛ የአሜሪካ ወታደራዊ አማካሪ ለፕሬዝዳንት ዶናልድ ትራምፕ ባቀረቡት ግምገማ እስካሁን ባለው የውጊያ ሂደት 1200 በላይ ፓትሪዮት ሚሳኤል ጥቅም ላይ መዋላቸውን ጠቁመዋል። ወታደራዊ ባለስልጣናት አክለው መጠነ ሰፊ ወታደራዊ ዘመቻ በተመሳሳይ ሁኔታ ለማስቀጠል ቀጠና ያለው የአየር መከላከያ አቅም አደገኛ ደረጃ ላይ ያደርሰዋል ሲሉ አስጠንቅቀዋል። ይህም አይረንዶም ሊሰነዘር የሚችለው ከፍተኛ የረጅም ርቀት ሚሳኤል አጸፋ ጥቃት ቢኖር አሜሪካ ጦር ሰራዊት የቀጠናው አጋሮች ከፍተኛ አደጋና ጉዳት ሊደርስም እንደሚችል ገልጸዋል። እጅግ አደገኛ ቁማር ኢራንን መውረን በዩራኒየም ማዕበል የተሸፈነ የምድር ወረራ አሜሪካ ከኢራን የኒውክሌር ማዕከላት ላይ የበለጸገ ዩራኒየም ለመዝረፍ እቅድ አወጣች። በታሪክ እጅግ የተራቀቀ ዘመቻ። ይህ የኒውክሌር አማራጭ ነው። አሜሪካ ልዩ ኦፕሬሽን ኃይሎች በከፍተኛ ሁኔታ በተጠናከሩ የኒውክሌር ማዕከላት ላይ የኢራን የበለጸገ ዩራኒየም ለመንጠቅ ወታደራዊ ታሪክ ውስጥ እጅግ የተራቀቀ ዘመቻ ለመጀመር ዝግጁ መሆኑን በመጠባበቅ ላይ ናቸው ተብለዋል። እንዲህ ማለት እጠላለሁ፣ ነገር ግን ኢራን የኒውክሌር እቃዎች ቢያንስ አሁን ያለውን ለማስወገድ በጣም ሊሆን የሚችለው መንገድ ወታደራዊ ኦፕሬሽን ነው ብለው አስባለሁ። ምክንያቱም ድርድሮች ፈጣን ዝግባ የሚባል ለውጥ አያመጡ ስለሆነ ብለዋል። የስትራቴጂክና ዓለም አቀፋዊ ጥናቶች ማዕከል ዋና ዳይሬክተር ጆፌፍ ሮጄስ በወታደራዊ እቅድ አወጣጥ ጋር በቅርበት ያለው አንድ አማራጭ ዓርብ ዕለት ኒውዮርክ ፖስት እንደገለጸው ከሆነ ይህ ጥልቅ ውስብስብ ኦፕሬሽን በሺ የሚቆጠሩ የከርስ ምድር ወታደር ኃይሎች ኢራን የኒውክሌር ማዕከል ለመውረር ወጥመዶችን በማለፍ ግንባታ ሰራዊቶችን በመጠቀምና ማዕከላቱ የሚጠብቅ ትልቅ የመከላከያ ማገጃ ኃይል ማቆየት ያካትታል። ከዚህም አነስተኛ የልዩ ኦፕሬተሮች ቡድን ትክክለኛ የማስወጣት ሂደት ያከናውናል። እጅግ አደገኛ ሂደት ነው ሲሉ ምንጮች ተናግረዋል። ይህም በወታደራዊ ታሪክ ውስጥ ካሉት እጅግ የተራቀቁ ኦፕሬሽን አንዱ ባይሆንም እንኳ በጣም የተራቀቀ ይሆናል ተብሎ አስባለሁ ብለዋል ሮጀርስ። ይህ በተቃረነ አካባቢ ውስጥ ሎጂስቲክ ክብደትና አስቸጋሪ ኦፕሬሽን ይሆናል። ኢራን ወታደራዊ ኃይል በጣም የወደመ ቢሆንም ማድሮ ከጠበቁት ኩባንያ ግን አሁንም የበለጠ የተራቀቁ ናቸው። በፕላንግ ኢን ገለልተኛ ማሰራጫ ኃይል ሳይድ በገባ መሰረት የልዩ ኦፕሬሽን ቡድን ባህል ኃይል ማህተም ቡድን 6 ሴል ኦፍ ቲም 6 ሲሊቨር ስኳርደር የብር ክፍል ጦርና ሁለተኛ ሬንጀር ክፍል ሰከንድ ሬንጀር ባተሎን እና የሰራዊቱ 21ኛ የጦር መሳሪያ ኩባንያ ሊያካትት ይችላል። በዘገባው መሰረት የአንደኛው የጦር መሳሪያ ኩባንያ አብዛኛው የፎርዶስ ማዕከልና በከፍተኛ ሁኔታ ጉዳት ደርሶበት ካለው የኢስፋሃን ማዕከል ውስጥ ማንኛውም መጠን ያለ የበለጸገ ዩራኒየም ማስተናገድና የማጓጓዝ ኃላፊነት አለበት። ቁሳቁሱን ለመውሰድ ልትገነባቸው ከምትፈልጋቸው ማዕከላት ሁሉ ዙሪያ ደህንነት የተጠበቀ ፔሪሜትር በመፍጠር ያስፈልጋል። ይህ የመሬት ኃይሎች ፔሪሜትር እንዲጠብቁና ከዚያም ወደ አውሮፕላን ማረፊያ ደህንነቱ የተጠበቀ የኮንቬይ መንገድ እንዲፈጥር ይጠይቃል ብለዋል ሮጀርስ። አሜሪካ ወታደራዊ ሰራዊቶች ከኢራን ወታደራዊ ጥቃቶች የተከላከሉ ማዕከሎቻቸውን የወደሙ መግቢያዎችን መቆጣጠር ይኖርባቸዋል። የመጀመሪያው የትራምፕ አስተዳደር ዋና ቤት ብሔራዊ ደህንነት ምክር ቤት ኢራን የጅምላ ማጥፊያ መሳሪያ የመከላከል ዳይሬክተር ሆኖ ያገለገሉት ሪቻርድ ጎልድበርግ እስከ መቼ ይሆናል ማስቀጠልስና አሁን ሁሉንም ኃይሎች ማስወጣት ይችላል ብለዋል። ተቀጣዩ ተልዕኮ ወታደራዊ ይህንን ቦታ እንዲበርና የሚያስችል አየር ክልል ኮሪደር መፍጠር ቁጥጥር ይጠብቃል። ኢራን እስፋሃን ማዕከል ላይ የሚሰነዘር ጥቃትን ስትዘጋጅ ቆይታለች። ጎልድበርግ ኢራን እስፋሃን የሚገኘው ማዕከል ማጠናከሯ ወጥመዶች
መዘርገታቸውና የፔትሪ ሜትር ኃይሎች ሊሰፍሩ እንደሚችሉ የሚገልጽ ሪፖርቶች አይተናል ብለዋል። በአሁኑ ሰዓት ምንም አይነት ድንገተኛ ሁኔታ የለም። ኢላማዎች ቋሚ ናቸው። የት እንዳሉ አናውቃለን። ኢራናውያን የት እንዳሉ ያውቃሉ። ባለፈው ወር በሲኤንኤን ዘገባ መሰረት ኢራን በማዕከሉ ላይ ጥቃት ሊሰነዘር ይችላል የሚል ስጋት እስፋሃን ማዕከል መጋዘኖች መተላለፊያ ውስጥ ማዕድና ፈንጂ አስቀምጣለች። ባለፈው ወር ኢራን በመቶ የሚቆጠሩ የኒውክሌር ሴንትሪፊዩጅ በናታንዝ የኒውክሌር ማበልጸጊያ ቦታ ማጓጓዝ ከተዘገበ በኋላ ፒክስ ኤክስ ማውንቴን አዲስ ኢላማ ሆኖ ብቅ ብለዋል። እዚያ ስር ምን ያህል ሴንትሪፊዩጅ እንዳሉ አናውቅም። በእርግጥ ለመበተን፣ ለማጥፋት፣ ለማውጣት ይፈልጋሉ ማለት ፒኤክስ በተራራው ውስጥ የልዩ ኦፕሬሽን ተልዕኮ ማከናወን ካለበት ያን የሚያደርጉበት ምክንያት አየር ጥቃት ማዕከሉን ማፍረስ እንደሚችሉ ስለሚያምኑ ነው ብለዋል። ጎልድንበርግ አየር ላይ ጥቃት በቂ መሆኑን አለመሆናቸው የሚወሰደው የአሜሪካ የስለላ ማህበር ህንፃው ላይ ንድፍና ደካማ ነጥቦች ባለው እውቀት ነው ብለዋል። ልክ በከፍተኛ ሁኔታ የተጠናከረው ፎርድ የአችለስ ሂል አየር ማስተላለፊያ ላይ ያነጣጠሩ ቦምብ ሰባሪዎች እንደሆኑ ነው የሚገልጹት። ጎልድበርግ ይህን የማጥፋት ተልእኮ ነው ብለዋል። ወደ ማዕከሉ ለመግባት ከሞከሩ ማዕከሉ ለማፍረስ ይፈልጋሉ። እንደ ኢስፋሃን ፎርድ ሳይሆን አሜሪካ በፒክ ኤክስ ፈጣን ስኬት ልታይ ትችላለች። የቀድሞ የቬንዙዌላ አምባገነን ኒኮላስ ማዱሮ ዋና ከተማ ካራካስ ፕሬዝዳንታዊ ግቢ ውስጥ ስለያዘ ኦፕሬሽን ሲናገሩ ፒክስ አክስ ተራራ ላይ ከማዱሮ ወረራ ላይ ሊመሳሰል ይችላል ሲሉ ይገልጻሉ። ጎልደንበርግ አክለው ምክንያቱም እየሾለኩ ስለሚገቡ ፈንጆች ስለሚከታተሉ እየወጡ ስለሆነ ነው ሲሉን ገልጸውታል።